የምትሰራው? ቀድመሽ በመጣስ አንቺ አንድ ያስቀምጠሽኝ ነበር። አንቺ እኮ ነሽ ልጁን አስቀምጠሽኝ ነበር። አንቺ ነሽ አስተካክለሽኝ ነበር። የት አደርሽ? አሁን በዚህ ቢላዋ ስተኩስ ይገባል። በር ዘግቼ ገላጋይ በሌለበት ነው ነው አሁን እንዴት እናድርግ? ይዤው ልውጣ መሰለኝ አይደል? ሳይመጡ ደጅ ደውሉልን ብለናቸዋል። ድራማ ጋር ደውል መሰለኝ። እንግዶች ምን እንደሚላችሁ እንጃ። ምንድን ነው የምትላችሁ? ሰው አታውራ። አዲስ ሰው አልተባልክ? አሁንም ወጣል። ከክፍልህ እንዳትወጣ አላልኩም? ልጅ ምን ባደርግ ነው የሚሻለው? ግን ቢሆንም ጣል ጣል አደረከኝ እያለች ስለሆነ ወደ ማጣራት ከምትገባ የሆነ ታይም ስጠንና በቃ አብረን ጊዜ እናሳልፍ። ከዛ በኋላ ችግር የለም፣ ወደ ስራችን እንመለሳለን። እኔ እርሶን ያስተማሩ እርሶን ከድቼ ትደርሳለሁ እና እንዳልኩሽ የሆነ ስራ ሌሎች እንደሰሩት እኛም መስራት አለብን። ገባሻ? ታይም ማግኘት አለብን እና ደላላ ፈልገን የውጭውን መላክ አለብን። ከኔ በላይ ደግሞ ከኔ በላይ ሰው የምጠቀም ስልሽ ሞር እንደይነት ስራ ጋር የሚሰሩ እዛ ስራ ቦታ ወደ ውጭ የሚልኩ ኤጀንሲዎች አሉ ማውቃቸው። ደውልላቸዋለሁ ወይ አገኛቸዋለሁ ቢሮ ሄደና እነሱ ጋር ደውለሽ ሰው ምናምን ከዛ በኋላ መላክ ነው። እሱን ብናገኝ ከእነሱ አነሳቸው አንባልም። ይሄኛውን እዚህ ጋር የምንሰራውን የምናስለምነውን ብር ሙሉን ለፋዘርሽ ልከን ያኛውን እኛን መኖር እንችላለን። ገባሽ? ሁሌ ጥገኛ መሆን የለብንም። በዚያ ተስማሚ። በጣም ደስ ይለኛል። ሁሌ ብር ሲያንሰን ፋዘርሽ ጋር መሄድ የሆነ ነገር ሲሆን እሱ ጋር መሄድ ገባሽ? በጣም አሁን ራሱ ስራችንን ሰርተን ከእሱ ጋር ካልተካፈልን አይሆንም። ይህን ሁሉ ያመጣብን ብር መጠየቃችን። ስለዚህ በቃ ስራውን እሱ አስጀምሮናል፣ መንገዱን አሳይቶናል። ስለዚህ እናንቺ ደግሞ እንትን ማለት አለብን። በእኔ ሀሳባት ተስማማ። ሌላ የምታቀርቢው አይዲያ አለሽ? የስራ አይዲያ ካለሽ በቃ ይኸኛውን እንደ ስራ ይዘነው ደግሞ ጎን ለጎን የምንሰራው ነገር ብናገኝ ደግሞ ሞር አሪፍ ነው ብዬ አስባለሁ። ገባሽ? አሁን ስራችንን መሸፈኛ ያስፈልገናል። ቅድም እንዳልኩሽ ኮስሞቲክስ ቤቱንና እቃ መሸጫውን ሞር ማስፋት አለብን፣ መጨመር አለብን። ገባሽ? ብር ከየት አመጡም ስለሚመጣብን አይመስልሽም? ብራችንን መሸፈኛ ይቻላል። ያልገቡ እቃዎችና አዳዲስ እቃዎችን ማስገባት ማስፋፋት እንችላለን። ወይ ደግሞ ሰፋ ያለ ትንሽ ጠበብ ትላለች እና ኮስሞቲክስ ሰፋ ያለ ቦታ መከራየት ተከራይተን እቃ መጨመር። እኔ እፈልግልሻለሁ ቦታ ላንቺ ያሉ ኮስሞቲክሱ ሰፋ አድርገን እንጀምረው። ከዛ ሌላም ስራ እንትን ያወጣል። ሂውማን ሄር ምናምን ብቻ በተለይ ደግሞ ውጪ ምናምን ሰው ቢኖረን የሚልክልን ምናምን ሰው ብናገኝ እሱ በጣም አሪፍ ነው። ለምን አንቺ እየተመላለስሽ አታመጭም? ካልደበረሽ ወይ ምናምን ተመላለስሽ የፈለግሽው ቦታ እስከዛ እኔ እዚህ ያለውን ከበር አድርጌ እጠብቅሻለሁ። አንቺ በዛው ምችል ታደርጊያለሽ ከሚደብርሽ ይቻላል። የተመላለስሽ የተለያዩ እቃዎችን ብታመጪ አሪፍ ነው ብዬ አስባለሁ። በጣም እስከዛ ባለው ደግሞ እኔ እዚህ ያለውን ስራ እስኪሄዳለሁ። ምን ታስቢያለሽ? በጣም ደስ ይለኛል። ይቻላል። መቼም እኔ ብቻ ሳልሆን አንቺም ከወንድሞችሽ ማነስ አትፈልጊም። ስለዚህ እንደምንም ብለን ያለውን እቃ እያስመጣን መሸጥ አለብን። ቤትም እኔ ሌላ አዲስ ቤት ብንገዛ ባይ ወጪውን እንትን ካላች ካልደበረሽ አንቺ አዲስ ቦታ ጋር አዲስ ቤት ብንገዛ ምን ታስቢያለሽ? በጣም አሪፍ ነው። አሁን የኛው ቤት እንዳለ ይሁን ችግር የለም። ግን አዲስ ቤት ለኔና ላንቺ ብቻ እኔና አንቺ ብቻ የምናውቀው የራሳችን ጊዜ ያስፈልገናል። በስራ ምክንያት ከነዚህ ልጆች ጋር መዋሉ ራሱ አንድ በሽታ ነው። እነሱን ማሰማራት ግን ከአሁን ምን መጣ ማን መጣብን ከምንል ብቻችን የምንኖርበት ቤት ብናዘጋጅ ደስ ይለኛል በጣም። እና ቤት ወዴት አካባቢ ወዴት ነው አሪፍ ቦታ የሚባለው? ብር ካለ ሁሉም አሪፍ ነው ይላል። ግን ሞር አሪፍ ወደዚህ ሰፈር ብንሄድ የምትይበት ሰፈር አለ? የት ይሻላል?
የወሰንሽው አንተ የትኛው አሰብክ? እኔ እንትን ነው አሁን ላይ የሚፈልጉት ነው ፒሲ የሆነ ቦታ ነው፣ ዝም ያለ ቦታ፣ ወጣ ያለ ምናምን ወጣ ያለ ቦታ ቢሆን ደስ ይለኛል። ምክንያቱም ለጫጫታ እዚህም ብንሆን እንትን የለንም ብዬ ስለዚህ ከከተማ ወጣ ያለ ቦታ ደስ ይለኛል። እንደዛ ቢሆን አንቺ ምን ታስቢያለሽ? በጣም አሪፍ ነው። እኔ ደስ ይለኛል በጣም። ይሄ ተንጫጫ ሁሉም ነገር ጫጫታ ነው። ለስራ እንደ ቫኬሽን ይሆነናል። ምን ታስቢያለሽ? ግን ይሄ ሁሉ ነገር ፋዘርሽ ማወቅ የለበትም። እሳቸው ካወቁ አይፈቅዱልንም አይመስልሽም? አልነግራቸውም። ብታናገሪያቸውም እሺ የሚለው አይመስለኝም። ፈቃደኛ ይሆናል በትክክል። አይ ለምን እንትን ይላል? ፈቃደኛ አይሆንም። ልጃቸውን እንዳርቅባቸው ይፈልጉ። አይ በሲጀመር ቤት ያለ ሌላ ቤት ምን ያስፈልጋል? ምናምን ሌላ ነገር ነው ያስፈልጋል። ምን እሳቸው አራት ቤታ እንደ ያላቸው ለቤቱ ግን አንቺ እንድትርቂያቸው አይፈልጉም። እዚሁ ያለሽ ሁሉም ነገር እዚህ እንዲያልቅ ነው የሚፈልጉት። ዙሩ ግን በቃ ሲላውት ያውኑን እረፍት ስለፈቀዱልኝ ከዛ ተመልሰን በደንብ የምንኖር ይመስል እዚህ ምን ነው አትጨናነቂ ስልሽ እየተጨናነቅሽ ቆዳሽ ራሱ መቆሳሰል ጀመርሽ። ራስሽ መጠበቅ አለብሽ። ስራው ቀስ ብሎ ይደርሳል። ይሄ ማክቤል አለ። እኔማ ጨጓራ ታማሚ ሆንኩ። ይሄ በጣም ለማናደድ የማይጥረው ነገር የለም። ልጁ ላይ መስሎኝ በጣም ትልቅ ጣጣ ውስጥ ነው የገባው። አንደኛ ሰው እንዳታናግር ያሉ እነዛ ጋዜጠኞች ሄዱ ማናገር ማውራት በቃ እንደገና ቤት ውስጥ ደግሞ አርፈ ተቀመጥ ስትለው በቃ መነካካት በቃ ማበላሸት እኔ ሰዎቹ ራሱ ምን እንዳወሩት እንጂ እኔ እዚህ ውስጥ የጠረጠርኳቸው ነገር አልነበረም ሲያወሩን፣ ግን ስቲል ውጪ እሱን ብቻውን ማውራታቸው የሆነ ነገር አሳደጉብኛል። ገባሻ? እኛን ካወሩ ይበቃል። ህፃን ልጅ ነው። ደስ አላለኝም። ደግሞ ሲስል የነበረው ስል የሆነ ህፃን ልጅ የሆነ ሳጥን ውስጥ ምን ማለት ነው እያልኩ እኔ ግራ ገባኝ። ደግሞኛል በእናትሽ። ደግሞ ቅድም እኮ ልጁ ሲወጡ እነዚህ የኢንጂኦ ሰዎች የሆነ ሳጥን ውስጥ ያለ ስዕል ስሉ ያፌት ብሎ ጽፎበት ምን አስቡ እንደሆነ ምን አይነት ስዕል? አራት ማዕዘን ውስጥ የሆነ የሰው ቅርጽ አለ ያፌት ተብሏል። ምን ማለት ነው? ምንም ሊያስጠረጥራቸው የሚችል ነገር የሚኖር አይመስለኝም። ግን እንዴት ሳሉ? ምን ስታስገቢው ምናምን አይቶሻል ሻንጣ ውስጥ? ኧረ በጭራሽ። እና ኬት ይሄ ሲጀመር ሲርበደበደ ብዙ ነገር ይዞልኝ በጣም ብዙ መዘዝ ነው የሚያመጣው። አስገሪ ይሄ ሰው አያቱ ጋር ይኑር። እኔ ኑሮም አልጠቀመን 1000 ብር ለሚያመጣው ነገር ምን ያደርግልናል? ይዳ ምን ታስቢያለሽ? እንዴ ደስ ይለኛል። መዘዝ ይዞብን ነው የሚመጣው። ግን ምን ደግሞ ምንም ከድሮ ማን ያልጣመኝ ከድሮ ማልጣመኝ ደግሞ ልጆቹ እዚህ መኖር የለባቸው። የሚያምግብ ወጪ መሸፈን ነው ለኛ ትርፍ ይሁን። እሱ ምን በላ ምን ጠጣ እያልን ስንጨነቅ ማለት ለዛው በሚለምንበት ይብላ ይጠጣ እዛው ከልጆቹ ጋር ከሌሎቹ ልጆች ጋር ይደረ ምን ታስቢያለሽ? ነው የሚሻለው። በቃ እኔ ምንም አልተመቸኝም። ኑሮም አልጠቀመን። ያፌት ህፃኑ ልጅ ደግሞ ዝም አልቆሽ እስከይችው ማሪ ወይ ልጅ እኮ የለም። ምን ማለት ነው? ልጁ የለም። ይኸው ሂደሽ ማየት ትችያለሽ። ኧረ በመላ እንጣጥ ይበዝ ምን ማድረግ ይቻላል? የት አንድ ህፃን ልጅ እግር አወጣ። የት እንዴ? ምን እያደረግሽ ነው ደግሞ? ማሪ የት አለ? አንቺ ነሽ ሻጧ ስንወጣ አስተካክለሽ ያስቀመጥሽው። እንዴት አንድ ህፃን ልጅ ምን አይነት ጣጣ ውስጥ ነው የገባሁት? ቀድመኝ የመጣው እኮ አንተ ነህ። የታረከው ልጅ ቀድመሽ በመጣስ አንቺ አንድ ያስቀመጠሽኝ ነበር። አንቺ እኮ ነሽ ልጁን አስቀመጠሽኝ ነበር። ምንድን ነው ያደረከው? አንቺ ነሽ አስተካክለሽኝ ነበር። የት አለ ልጁ?
እዚህ ውስጥ ነው አስቀመጥኩት ያልሽ? የታል? እዚህ ውስጥ ልጅ አለ? እዚህ ውስጥ ልጅ አለ? ከኔ ታረኩት። ከኔ መቀደም የመጣው አንተ ነህ። ምን ያደረከው? የታል? የት ገባ ይባላል? የት ገባ ይባላል? በእግሩ አይሮጥማ። እዚህ ውስጥ ነው ተቀምጧል ያልሽ። ከዛ እኩል ወጣ። ቀረምሽ ገብቼ መቼ አይዋሉ? ምን አገብኝ? ስለ አንድ ልጅ መለመኛ አልሆነ። እዚህ ውስጥ ነው ገባ የተባለው። አሁን ለፋዘርሽ ምንድነው የምላቸው ሲጠይቁኝ ሺት ገባ ይባላል። እኔ ምን አውቃለሁ? እሱንም አንቺ ንገሪኝ። ቀድመኝ ገባሁ እኮ አንተ እና እኔ ብገባ ምንድነው ያደረከው? እሺ የት ገባ ይባላል? እሺ እኔ አልበለው ምን ያደርግልኛል? አሁን ምንድነው የሚያደርጉኝ አባትሽ? አሁን እሺ ምንድነው የምንል ራሱ ለሚመጣ አለቅ ብር ሰብስበን ልጁ ጠፋልን እንደው አንቺ ምን አለብሽ? አባትሽ ነው አይነካሽም። ምኔን ነው እንጂ የሚገድል ማሞቼ ሲፈጥን ባንድ ጻልሽ እስኪ ይህ ደግሞ የት ነው? እስኪ ና ህፃኑን ልጅ አይታል? ቅድም ቦክስ ውስጥ ምናምን ስለኝ ነበር። ከዚህ ውስጥ ሰው ሲያወጣ አይታል? የአንተ ሰዓት በኋላ ይደርሳል። እሱን ሻንጤ ይዘውት እኔ መከራ የለብላን ይመክረኝ። አሁን ለአባትሽ ምንድን ነው የምላችሁ? ገድሉኛል። ለአንቺስ አባትሽ ናቸው። ምን ማለት ነው አባትሽ ማለት? ምን ማለት ነው? አንተ እንደምትበልጥብኝ አታውቅም እንዴ? ምን ማለት ነው? ቢሆንስ ይሄን የሚቀበልሽ ይመስልሻል? በዚህ ሰዓት ማን ሊሆን ይችላል? እኔ ምን አውቃለሁ? በዚህ ሰዓት አስብ በእናትህ። ማን ሊሆን ይችላል? እስኪ ምን ማሰብበት ጊዜ ይህን ነገር ማን የተጣላሽ ሰው አለ? የለም በጭራሽ። እኔ ጋር ምንም የለም። አንተ ጋር ምንም እነሱ ይህን ደፍረው ከቤት ዕቃ ይዘው ሊወጣ ይችላል። ይህን ያህል ድፍረት አይኖራቸው። ባለፈው የሆነ ታይም ተጣለው አላልኩሽም? በብር ተጣልተናል። ብዙ ህፃናት ሰጠናቸው። ቅርታ አድርጊልኝና ወንድሞች ነው የሚመስለኝ። ጭራሽ እነሱ እንደዛ አያደርጉም። ምን አስበክ ነው? እኔ ወንድሞች ስለሆነ ስራ እንዳንበልጣቸው ይፈልጋሉ። ጭራሽ እንደዛ አይደለም። እነሱ ጭራሽ እንደዛ አይሰቡም። ሌላ ሰው ብዙ ብር እንደሚያመጣልን አውቀው እነሱ ናቸው የሚሆኑት። ሌላ ሰው እንዴት ምንድነው የምንለው? ህይወቴ ሊበላሽ ነው። እኔም ብሎ ሀሳቢ ደግሞ እንዝናናለን ምናምን ይላሉ። ሞቴ ሲታውጆልኛል። እንዴት ባለቀ ሰዓት ብርም ሊሞላልን ሰው አግኝተን ብርም ሊሞላልን እንጂ አግኝተን እስኪ ተጣላችሁ ሰው ካለ አስቢ። ይሄን ሊያደርግ ይችላል ብለሽ የምታስቢው ሰው ጭራሽ ማንም የለም። አንተ ገደሉኝ። ማን ሊሆን ይችላል? እኔ ብቻዬን ማበዴ ነው። አለቀ ሰዓት ጨረስኩ። ስለኝ ጨረስኩ ባልኩ ሰዓት እሺ ምንድነው ማድረግ ያለብን? ምን ማድረግ ይችላል? ከየት ላምጣሽ? አንቺ ጋር እኔ ጋር አንቺ ጋር ሰው ከሌለ ምን ላድርግ? ቢያንስ እኮ ከሁለት አንዳችን የምንጠረጠረው ሰው ያስፈልጋል።
ምን ሆነሃል? እንደዛ ለምን ትለኛለህ? እኔም እኮ በአንተ ልክ ነው የምትበሳጨው። እየተናደድኩ ያለሁት እንደዛ እያልክ ጭራሽ እንትን አትበለኝ። ለራሴ ያመመኝ እና እኔን አላመመኝ። እኔ የማያሳስበኝ መስሎ ነው የሚታይሽ? ምን ላድርግሽ? መፍትሄ የምትይኝ እኔ ምን ላድርግ? ህፃን ልጅ እኮ ሌላ ልጅ ልተካብል ከየት አመጣል? ሁሉም ትልቅ ነው። አሁን እኮ አንቺ እኔ ከማንም በላይ ፋዘርሽ ይሄ ልጅ ጠፋ በቃ የመሞቼ ትኬት ተዘጋጅቷል። ይሄን ያወቀ ቀን መቀበሬን ነው የሚቆፍርልኝ። ይሄ እኮ ቀላል ብር አይደለም፣ ለእሳቸው ትልቅ ብር ነው። ሚሊዮን ነው የሚያገኙበት። እንደነዚህ እንደ ተራ ለማኝ እኮ ቢጠፋ ችግር የለም። 3000 እና 4000 ብር ነው የሚቀርብ። ከቤት የተቀመጠ ልጅ እኔ ዝም ሲል እኮ መጠርጠር ነበረብኝ። እኔም ደንዝዣለሁ። ዘን ሻንጣው ውስጥ ነው አልሽ። እኔ እንደመጣሁ አላየሁትም። አሁን አየሁት። የለም እኔ ስገባ ማንም አልነበረም። እኔ ስገባ ሁሉም ንጹህ ነበረ። ጥለነው እንደሄድ ነው ያገኘሁት። የምጠረጥረው ሰው የለም። እስኪ ያቆየም ካለ አስታውሽ። ገንዘብ ያጋጭል። እኔ የምጠረጥረው ነገርኩሽ። እርግጠኛ ነኝ ደግሞ ከወንድሞችሽ አይዘግም። ይሄ ነው ድፍረቱ። በስራ እንዳንበልጣቸው ስለፈለጉ ወሰዱብን። በቃ ብዙ ብር የምናገኝበት እነሱ ካልሆኑ ደግሞ ሌላ በአንቺ በኩል ሊሆን ሰው ያስፈልጋል። እኔ ስራው የሚያነካከኝ በቃ ብቸኛው ጠላቶችሽ ወንድሞችሽ ናቸው። ከአባትሽም የሚያጣሉኝ ስራም እንዳንሰራ መንገዳችን የሚዘጉት እነሱ ናቸው። በእነሱ ምክንያት ስንት ቦታ ነው ይቀየር። እኛ ያዝነውን አዲስ ቦታ ስንይዝ አመጣው የራሳቸውን ሰዎች ህፃናት ይለቁበታል። እሺውን ብለን ሰብስበን ስንለቅ ከነሱ ውጭ ጠላት ሊኖረን አይችልም። አይነው እነሱ እንደዛ ያደርጉም ሲጀምር ወንድሞቼ ናቸው። ላንቺ ነው እኔ በአባቴ ዘንድ ተቀባይነት እንዳላገኝ የማያደርጉት ነገር የለም። ይሄን እውነቱን አምነሽ ተቀበይ። ስለዚህ እኔ የምጠረጥረው ብቸኛ ሰው እሱ ነው። መፍትሄ የምትይኝ መፍትሄ ከየት ይመጣል? ብር እኮ አይደለም የሚወደቀው፣ ሳንቲም አይደለም የሚወደቀው። አንስተሽ እንዲህ የምትሰጪው ነገር እኮ አይደለም። ልጁ ነው የጠፋው። ልጁ ጠፋ ማለት ደግሞ ብዙ ጣጣ ይዞብን ይመጣል። ገባሻ? እስካሁን የሰበሰብነው ብር አለ። ገናም እንቀበላለን ብለን በተስፋ ደግሞ እነዚህ ልጆች መጥቷል። ከዚህ ሁሉ ብር የፋዘርሽ ብር መስጠት አለብን። እስካሁን ድረስ እኮ የአባትሽ ብር አልሞላ። ይሄን የሰሙ ቀን ደግሞ አንቺንም አይነኩትም። ቀጥታ መጣው እኔ ጋር እንትን የሚል አይዞህ። እኔ ደግሞ ለነካው አንተ አለውልህ። አንተን ብያለሁ እንዴ የመጣሁት ብዙ ነገር ትቼ ካንተ ጋር ይወኩት። ለምን እንደዛ የምትለኝ? እንዲሰማኝ ለምን ታደርገኛለህ? እኔ ሁሉ ነገር ትቼ ለአንተ ብያለሁ እንዴ ካንተ ጋር እንደ ያለሁት። ለምን እንደዚህ እንዲሰማኝ የምታደርገኝ? ቢሆንም ፋዘርሽ ለምን እንደምትለኝ አንተ ብትጎዳ ነው ያልጎዳው። ምንም አይነት ምህረት እንደማይሰጡን ታውቂያለሽ። ለምን ነው እንደዚህ የምትለኝ? አንቺ ምንም አትለኝ ለምን ትለኛለህ? ምንም ተባለ መፍትሄ ካላገኘን አባትሽ ምህረት የሚሰጡን ሰው አይደለም። ትልቅ ነገር ነው የጠፋው። ስንትና ስንት ሚሊዮን ብር እየጠበቁ እሳቸው እዛ ቁጭ ብለው ልጁ ጠፋ የሚል ዜና ብንነግራቸው ይሄን ከማድረግ ውጭ ሌላ ነገር አያደርጉም። ይሄ ነገር ማሰብ አለብን። እንዴት ይወጣል ከዚህ ቤት? ማን ያደርግ ይችላል? እንደሆነ ዘግኖሽ እንዴት ሲጀመር አንተ ነህ ጠላት።
አንተን እዚህ ቤት ያለው ቁጭ በል ለእነዛ ሰዎች ምንድን ነው የነገርካቸው? ምንድን ነው የጠየቁ? ተናገር። ምንድን ነው ያደረግከው? ምንድን ነው እየጠየቁ እያልኩ እኮ ነው። ምንድን ነው የጠየቁ እነዛ ሰዎች? ምንድን ነው የጠየቁ? ምንድን ነው ያለህ? ምንድን ነው የጠየቁ የቅድሞቹ ሰው? እንዴት ምንም ትለኛለህ? አንተ ልጅ እገልሃለሁ። ትነግረኝ ከሆነ ንገረኝ። ነገር ለምን ነገርካችሁ? ሲጀመር ለምን ተናገርኩ? ይሄ ብቻ አይደለም፣ ሌላም ነገር ጠይቋል። ምንድነው ስትል የነበረው? ስል ወንድሜ የታባይተው ወደው ሙታረ ወንድሜን የምትለው አረ አይደለም እያናገርኩ አንዴ መልስልኝ። እያናገርኩ ነው። ይሄ ልጅ ሊያሳብረኝ ነው ዛሬ። ይሄ ልጅ ሊያሳብረኝ ሳልገልህ ትነግረኛለህ? አልነግረኝም። እሺ ከዛስ? የደበቀኝ ነገር እያለ እየመሰለኝ የሆነ ነገር ደብቀኛል። ሳልገልህ በፊት ትነግረኛለህ? ይሄ ብቻ ነው ያልካቸው? አዎ አላልኩም። በቃ ነግሯቸዋል። ብዙ ነገር ነግሯቸዋል። እዚህ እንደሚሆን ነግራቸዋል። እዚህ እንዳለ ነግራቸዋል። አልነገርኳቸውም። እውነቱን ንገረኝ። አልነገርኳቸውም። እውነቱን በቢላዋ ነው እጅንም አቃጠለኝ። ቆርጥልሃል። አልነገርኳቸውም። አንተን ካላነደርኩ ምንም ፋታ አላገኝም። ማንንም አታናገር። ምንም ነገር እንዳትል ታውቃለህ። ለምንድን ነው እንደዚህ የምታወራው? ይሄ ሁላ ወሬ ምን አመጣው? ዝም ብለህ ስራውን አሰራው ጨዋታ ትጫወታ። ይሄ ሁላ ነገር ምን አስነገረክ? አላልኩም? ማንንም እንዳታናግር አላልኩም? ነግሬህ ካለ አልነገርኩም? እና ለምንድን ነው እንደዛ የምታወራው? ለምን ደግሞ አሰማው? ለምንድን ነው? ምንድን ነው ችግርህ? ለምንድን ነው የምታበሳጨኝ? ለምንድን ነው የምታናደኝ? በምን እንደምን ምለው እንደምትሰማ አላውቅም። ምን እንደሚገባ አላውቅም። ለምንድን ነው እንደዚህ ብታረገው? ለምንድን ነው የምታበሳጨኝ? ለምንድን ነው ያልተባልከውን ነገር ለምን ትለፈልፋለህ? ተናገር። አሁን በዚህ ቢላዋ ስተኩስ ይገባል። በር ዘግቼ ገላጋይ በሌለበት ነው ነው ይሏል። አሁን እውነቱን ትነግረኛለህ? አትነግረኝም? ያጁ አንተ ምንድን ነው የምትሰራው? ምንድን ነው እያደረግሽ የነበረው? ምን አደረኩኝ? መሳረጋየኝ ምን ሳደርጋየኝ? ምንም ያደረኩት ነገር እያንዳንዷ ስታረጋት የነበረውን ከመጀመሪያ ጀምሮ ስንከታተላችሁ ነበር። እያንዳንዷን ምን እያልሽ ነው ያለሽው? ባሌ ትያለሽ። የገዛ ልጅሽን እየለመንሽበት ቁጭ በይ። ምንድን ነው የምትል? ቁጭ በይ። የት ለመሄድ ነው? ምንድነው? አንተ ምንድነው እንደምትፈልገው? ከኛ ጋር ምንድነው? ልጁ ሴት ልታረጉት ነው? ልጁ ሴት ልታረጉት ነው? እንዳንቺ አልለምንበትም። እሺ ወስጄ በገዛ ልጅሽ እየለመንሽ አታፍሪም? ትንሽ ሰብእና ሰብአዊነት የሚባል የለሽም? ምን ሳደርጋየኝ ነገር ያደረኩት ነገር የለም።
ምን ሳደርጋየህ ነው ያልሽው? ምን ሳደርጋየህ ነው ያልሽው? ምን ሳደርጋየህ? አንቺ ስነ ስርዓት የለሽም እንዴ? አጥፎ ካሜራውን አንዴ። እሺ ወጣልሽ ወይ? አሁን የማን ልጅ እንደሆንኩ አንተ የማንም ልጅ ሁኚ። የማንም ልጅ ሁኚ። እሺ የማንም ልጅ ሁኚ። እኔ እንዳንቺ አይነቷን ስንቷን ነው እንደዚህ ያዳፉ ያስገባዋት? እሺ እያንዳንዷን ስትሰሪ የነበረውን ስራ እየቀረጽንሽ ነበር። ልጅሽ ራሱ እኔ ጋ ነው። እሺ ልንገርሽ። ምን ማለት ነው? ቁጭ በይ። እኔ ጋ ነው ልጅሽ። የለም ተይዟል። እዚህ እየጠፈጠፈልሽ ነው። እያንዳንዷ ስትሰሪ የነበረችው ስራ እያንዳንዷ እጅሽ ላይ ነው። መተን ገብተን ወስደነዋል። እሺ ሻንጣ ውስጥ ከተሽው ምን አይነት ቁጭ በይ። ምን አይነት ግን አንቺ እናት ነኝ ትያለሽ? እናት ነኝ ትያለሽ ወይ? ምን አይነት ህሊና ነው ግን ያለሽ? ህሊና አለሽ ወይ? ንገሪኝ። እያንዳንዷ ማስረጃ እያንዳንዷ ስታረጋት ስታወሪያት የነበረው ምንድነው የምትፈልገው ማለት? ምንድነው የምትፈልገው? እኔማ የምፈልገው ምን እንደሆነ ልንገርሽ። እያንዳንዷ ስታረጋት ገንዘብ ነው የምትፈልገው? ገንዘብ ነው የምትፈልገው? ንገሪኝ። አዎ መደራደር እንችላለን። ደስ ይለኛል። ስለ ገንዘቡ ግን መጨረሻ ላይ እናወራለን። ይኸውልሽ እንዴት እዚህ ስራ ውስጥ እንደገባሽ ስለ ቤተሰብሽ ስለ አባትሽ ግን መጀመሪያ ማወቅ እፈልጋለሁ። እንዴት? አዎ ለምን እነግርሃለሁ? ምንም ቤተሰብ የምነግርህ ነገር የለኝም። ድጋሚ ካሜራውን ላጥፋው? እኔ ሴት ልጅ ላይ ይኸውልሽ እጄን ማንሳት አልወድም፣ አልፈልግም። ሴት ልጅ ላይ እጄን ማንሳት አልፈልግም። እየነገርኩሽ ነው። ከዚህ በላይ ምን ልታነሳ ነው? ከዚህ በላይ ግን ይኸውልሽ አሁን እያስገደድሽኝ ነው። እጠፈጥፍሻለሁ፣ ድጋሚ ማለት ነው። እጠፈጥፍሻለሁ። ማን ስለሆንኩኝማ ቤትሽ ገብቼ ልጅሽን ያወጣሁት ነኝ። የማንም ልጅ ሁኚ፣ እኔ አይመለከተኝም። የማንም ልጅ ሁኚ። ትሰሚኛለሽ አይደል? ይሄ ድንፋታሽን አሁን ብታቆም ይሻልሻል። እንደዚህ ምደነፊያትን ትሰሚኛለሽ አይደለ? ብታቆም ይሻልሻል። አጥፋልኝ ካሜራው። አልወጣልሽም አሁን? ምንድነው የምትፈልገው? ንገረኝ። የምፈልገውማ እየነገርኩሽ እኮ ነው። ብር ነው የምትፈልገው? ስለ ብሩ በኋላ ነው። መደራደር እንችላለን። ደስ ይለኛል። ስለ ብሩ በኋላ እንደርስበታለን። ይኸውልሽ ሰሚ፣ ምን አይነት ህሊና ቢኖርሽ እንዴት ብታርጊ ነው እስቲ ግን ንገሪኝ። ምን አይነት አስተዳደግ ቢኖርሽ ነው ልጅሽን እንደዚህ ለልመና የምትወጪው? እውነት እንድነግርህ ነው የምትፈልገው? አዎ። ስለዚህ አዳምጠኝ በቃ። እሺ። እኔም ወድጄ አይደለም እንደዚህ አይነት ነገር ላይ ገባሁት። አባቴም ከልጅነት ጀምሮ እኔንም ሲያስለምደኝ ያደገ ሰው ነው። ቤተሰቦቼ፣ አክስቴ፣ ወንድሞቼ እንደዚህ አይነት ስራ ነው የሚሰሩት። ስለዚህ ፈልጌ አይደለም እንደዚህ አይነት ነገር የገባሁት። በቃ እኔም ስለመንበት ነበር። ምን ስል ነበር? አባቴ እኔን እንትን ይለኝ ነበር፣ ይለምንብኝ ነበር። በቃ በዛ ምክንያት ነው በቃ አስተዳደጌ ነው እንደዚህ ያደረገኝ። ወድጄም አይደለም በቃ። አባትሽ እንደዚህ አይነት ስራ ይሰራሉ ማለት ነው? ቤተሰቦቼ እንዳለ ይሰራሉ፣ እንደዚህ አይነት ስራ ነው የሚሰሩት። ስለዚህ ፈልጌ አይደለም በቃ አስተዳደጌ ነው እንደዚህ ያደረገኝ። ማን ይሰራል ከአባትሽ ውጪ? ቤተሰብ ስትይ ወንድሞቼ፣ እህቶቼ፣ አክስቶቼ እንዳለ እንደዚህ አይነት ስራ ላይ የተሰማሩ ናቸው። ልጆችን በልመና ላይ በማሰማራት የሚሰሩ ናቸው። ስለዚህ ያሳደገኝ አባቴ ነው። እኔ ደግሞ የአባቴ ግዴታ እንደዚህ አይነት ነገር እንድሰራ ተገደድኩኝ። አለቀ። ፈልጌው አይደለም ከልጅነት ጀምሮ። ይሄን እሺ፣ ባሌ የምትዩንስ የት ነው ያገኘሽው? ባለቤቴም እንደዛው እሱም ሲለመንበት የነበረ እሱ። እሺ፣ በዛ ምክንያት ቀደም በሰርግ ሽማግሌ ለኪ ምናምን ብሎ ሲያወራ አልነበረ? በቃ እሱ ድራማ እንዳታቆም ከማድረግ ድራማ ነው እንዳታቆም ስለፈራ ነው። ታዲያ እንዴት እሺ ሊል ቻለ አባትሽ? እንደዚህ የሚሰራበት ከነበረ እሱ አብረን እየሰራን ብር እንድንሰጠው ነው የሚፈልገው። እሱ ብር እንድንሰጠው ነው የሚፈልገው። እሱም ብር ይፈልጋል ከኛ። ምን አይነት ጨካኞች ናቸው! እኔም ባለቤቴም እየሰራን ልጆች ለልመና እያሰማራን ብር እንሰጠዋለን። የተወሰነ ለኛ ያስብልናል። አለቀ። ይሄ ነው። ሌላ ደግሞ ምን ለመስራት ነበር ያሰብሽው ከአሁን በኋላ? ከአሁን በኋላ በተጨማሪ ወደ አረብ ሀገር በህገ ወጥ መልክ ልጆችን በመላክ በማሰማራት ለመስራት ነው ያሰብኩት እና እቅዴ ነበር። ከየት እያመጣሽ ልጆቹ? ከተለያየ ቦታ፣ ከክፍለ ሀገር ምን ይችላል፣ ከተለያየ ቦታ እያመጣ። ማን እንዲያመጣልሽ? ሰው አይጠፋም። ችግር ቀላል ነው። እንደዚህ ኔትወርክ አሏችሁ? እንደዚህ የምታስለምኛቸው ምናምን ሰዎች ማለት ነው። እያመጣ
ሰዎች አሉ። ተነሽ ውጭ። ያዟት እሱ ጋር ከእናንተ ጋር ትውል። አዎ ያዟት እሱ። አዎ አስገቡት እሱ ባልዬ ተብዬው ቀሳትልም ቁጭ በል። ምን ይደናበራል? ምንድነው ግን? ቁጭ በል። ምን ይደናበርብኛል? አትደናበር። በህግ ነው የምከሳችሁላችሁ። በየትኛው ህግ ነው የምከሰል? አባታችሁ የገዛላችሁ አህያ መስላችኋለሁ? እንዲህ እያገላበጣችሁ የምትደበድቡኝ እየተጠቃኝ ሲጀምር ኤምባሲ ምናምን ብለህ መጣል ነበር። ምን ትሰራለህ? ሂድ ውጣ። ወይስ ሌላ ነገር ትፈልጋለህ? አልወጣልህም? አሁንም ማነህ? ሲጀምር እኔ አቤል እባላለሁ። ሌባ ነህ? ከእንዳንተ አይነቱ ብር አልፈልግም። እሺ፣ መርማሪ ጋዜጠኛ አቤል እባላለሁ። አቤል ስሜን ወቀው። እሺ፣ ልንገርህ፣ እንዳንተ አይነቱን ነው አፈርድም የማስገባው። እሺ፣ ምን ፈልግ? የገዛ ልጃችንን አንቅጣበት? ምን አይነት አይምሮ ግን ቢኖርህ ነው የገዛ ልጅህን የምትለምንበት? የገዛ ልጅህን ሻንጣ ውስጥ የምታስቀምጠው? ምን አይነት አይምሮ? ቁጭ በል። ስለምን ሻንጣ ነው የምትወው? ምን ልትሆን ነው? ስለምን ሻንጣ ነው የምትወው? ድጋሚ ዱላ ፈልገህ ነው? የምን ሻንጣ ነው የምትወው? ድጋሚ ተነስ። ድጋሚ ዱላ ፈልገህ ነው ወይ? ስለምን ሻንጣ ነው? የምን ሻንጣ ነው የምትወው? የምን ሻንጣ ነው? ቁጭ በል። አልወጣልህም ወይ? ካሜራው ይጥፋ። ካሜራው ይጥፋ ወይ? ለፖሊሶች ተጠቁማል። ይኸውልህ እያንዳንዷን ነገር እንድትነግረኝ እፈልጋለሁ። ስለምን ነገር ነው የምታወራው? እያንዳንዷን ነገር እንድትነግረኝ እፈልጋለሁ። እሺ፣ አልወጣልህም? እገልሃለሁ። አንተ ሰውዬ አልወጣልህም ወይ? መልስልኝ። ማንን? አንተ ነው የምትገለኝ? እኔ? ተነሳ፣ ና ተነስ፣ ና ግደለኝ። አልወጣልህም ወይ? ታወራታለህ እያንዳንዷን ነገር። እሺ፣ ታወራታለህ አንተም ብሎ አባት ምን ይገርምህ ነው አንተ? የልጅ ዱላ አይጠቅምም እንዴ ዛሬ? አልወጣልህም? ምንድነው የምትፈልገው? አዎ ና ጠጋ በልና ቁጭ በል። ቁጭ በል። የምትከፍሉት ካሳ ብር ግን ሳይበዛባችሁ አልቀረም። የምንከፍለው ካሳ ማሬ የለችም። ልንገርህ፣ ዘብጥ እየወርዳለች። እሺ፣ በህግ ተፈላጊ ናት። ምን ስላደረገ? እንዳንተ አይነቱን ይኸውልህ፣ ሰማኝ፣ እንዳንተ አይነቱን በመረጃና በማስረጃ እንዳንተ አይነቱን በመረጃና በማስረጃ እያደረግን ለህግ አካል መስጠት ነው የኛ ስራ። ተያይዘህ ትገባታለህ። ድሮም አላማርከኝም ነበር። ይኸውልህ ስማኝ፣ እኔ መርማሪ ጋዜጠኛ አቤል እባላለሁ። ይኸውልህ ስማኝ፣ ከመጀመሪያ ጀምር ምንም ማስረጃ የለም። ቃየል አንተ ነህ። ልንገርህ፣ እንዳንተ አይነቱ ነው ቃየል። አንተ ከቃየልም የከፋ የገዛ ልጆች ላይ የገዛ ልጆች ላይ የምታስለምን እንደዚህ አይነት በልጆቼ መብቴ መሰለኝ። በህፃን ልጅ እንደዚህ አይነት ማድረግ እንደዚህ አይነት ኑሮ ከየት ቢመጣ ነው? ይኸውላ ንብረት እንደዚህ አይነት ቤት ላይ እየተከራየ የምትኖረው ልጆች እያስለመንካ የስንቱ እንባ ቢኖርብህ ነው? ስንቱን ብታስለቅስ ነው? አሁን አንተ የምታስለቅስበት ሰዓት ደርሷል። እሺ፣ እያንዳንዷ ስታረጓት የነበረውን ነገር መጀመሪያ ገብተን ከወጣን በኋላ ድብቅ ካሜራ አስቀምጠን ስታወራት የነበረውን እያንዳንዷን ነገር እየቀዳናችሁ ነበር። ሰማኝ፣ ስለምን ካሜራ ነው? ሰማኝ፣ እያንዳንዷን ነገር እየቀዳናችሁ ነበር። ይኸውልህ አንዴ እስቲ ስጠኝ። ሶጋኔ ተነካካ ቢቀርብ ይሻላል። ይኸውልህ ይሄን ነው ስታወራ የነበረውን በደንብ አድርገህ ስማው። ይኸው ስማው።
ቀደም ስታወራ የነበሩትን ሰማው በለ ቴሌቪዥኑ ብቻ ነው ያለው። ቴሌቪዥን ብቻ ነው የነበረው። አንተ ነፍሰ በላ ሰው በላ እንዴት አድርገህ ሰው እንደምትነግር ነው ስታወራ የነበርከው። ደንባራ አሁን ይኸውልህ የምትስማማ ከሆነ በህግ አግባብ በህግ አኳያ እንዲቀንስልህ ትፈልጋለህ? ከህግ አኳያ እስሩም የምን ህግ ነው የምታወራው ወንድሜ? የምትፈልገውን ብር ልስጥ፣ ህይወቴን ልቀይረው። እንዴ ያንተን ህይወት ልቀይር ይችላል። የተሽከረከራችሁ ከምትለፉ የምትፈልጉትን ብር ልስጣችሁ። በቃ እና የምትፈልጉትን ብር ልስጣችሁ። ከወር ደሞዛችሁ በላይ የምትፈልጉትን ልስጣችሁ። ምን ያህል ትሰጠናለህ? ስንት ነው? ጥራ። የምትፈልገውን ልሰጥሽ ይችላል። የራሴ ግል ሀብት አለኝ። የምትፈልገውን ከዚህ ውጪ ብዙ ሀብት ስላለኝ ልሰጥ ይችላል። ምን ሀብት አለ? እስቲ ብዙ አለኝ። ምን አለ? እስቲ በግል የምታንቀሳቀሰው ይሄን ለድራማ ለማክስ ራስን ለመደበቂያ ብለህ ነው ማለት ነው እዚህ ተከራይተህ የምትኖረው? አይደለም። እሱ ብዙ የኋላ ታሪክ አለው። ማወቅ የለባችሁ። አሁን የምትፈልጉትን ብር ልስጣችሁ። እሺ ካሜራው ይጥፋልህ፣ እንደራደር። በዚህ ትስማማለህ? ምንም ጥሩ ድርድር የለም። እኔ ካቀረብኩላችሁ አሁን ራሴን አታጨናንቁኝ። መጨናነቅ አልወድም እኮ። እንደራደር እያልኩ ነው። ብር ልስጥህ፣ ልቀቀኝ፣ ውጣ ከቤቴ። አሁን የምፈልገውን ብር ጠራ እኮ አልኩ። እኔና ሚስቴን ልቀቀን፣ እንኖርበት። ሚስትህን ተዋት። ለምን? ሚስትህን ተዋት። ካሁን በኋላ የሞተ ነገር ነው። እሺ ከሚስት ጋር ከፍ ይልብሃል የሁለታችሁ። ችግር የለም። የምፈልገውን እሰጥሃለሁ። እሷን ሳሊዝማ ከምትለቀኝ አንተ ራስህ ብታስረኝ ይሻለኛል። አባቷ ከሚገለኝ እስሬን እመርጣለሁ። በጣም ጥሩ። ስለዚህ ካሜራውን አጠፋልሃለሁ፣ ብሩን እንደራደር። ይቻላል። አንተ ገንዘብ ትሰጠኛለህ፣ እኔ ግን የምጠይቅህ ጥያቄ አለ። ከዛ በኋላ እኮ ጓደኛሞች እየሆነን ነው አይደለም የምንሄደው? ምን ጥያቄ ነው የምጠይቀው? ስለዚህ ስራ፣ ስለ ቢዝነሱ እኔም መግባት እፈልጋለሁ። ወጣት እኮ ነኝ። በዚህ ብቻ ኑሮ በዚህ ብር እኖራለሁ እንዴ? ይቻላል። አሁን የምንሰራው የእምነት ስራ ነው፣ መታማመን ያለበት ማለት ነው። ገንዘብ ትሰጠኛለህ፣ ኢንፎርሜሽን እጠይቃለሁ። ገንዘብ ትሰጠኛለህ፣ መረጃ እጠይቃለሁ። በዚህ እንግባባ። እንዴት ላምን እችላለሁ? መጀመሪያ እኮ ስመጣ ልጅህን ምንም አማራጭ የለህም። ይኸውልህ እየነገርኩህ እኮ ነው። በድብቁ ካሜራ እያንዳንዷ እኔ እኮ በየሳምንቱ ከፈለኩኝ እየመጣሁ ብር እቀበልሃለሁ። በየሳምንቱ ከፈለኩኝ በየቀኑ ተቆራጭ ታደርጋለህ ለእኔ። ምክንያቱም እያንዳንዷ ኢንፎርሜሽን ስታወሯት ስታረጓት የነበረው ነገር ከልጃችሁ ጀምሮ እጃችን ላይ ነው ያለው። ከድብቁ ካሜራ ጀምሮ ካሜራውን ልጃችሁ እጃችን ላይ ነው። ከዚህ ቤት ስናወጣው እንዴት ገብተን እንዴት ብለን እንዳወጣ ነው እኛ ነን የምናውቀው። እያንዳንዷ መረጃ እጃችን ላይ ነው ያለችው። የልጃችሁ ብቻ እኛ ጋር መሆን በቃ በቂ መረጃና በቂ ማስረጃ ነው። ሌላ ምንም አንተ አማራጭ የለህም የምትደራደርበት። ስለዚህ እንግባባ፣ እንቀጥል። ያለበዛ እንውጣ። ምን አይነት ጣጣ ውስጥ ነው የገቡት? ዛሬ ገና ተያዝኩ። ዛሬ ምን መረጃ ነው የምፈልገው? አሁን ወደ ጨዋታው ወደ ነጥቡ መጣ። እሺ ምን? ከመጀመሪያው ጀምሮ እስቲ ካንተ ማንነት ማወቅ እፈልጋለሁ። ይሄ ማንነት ምን ያደርግልሃል? እንዴት ተዋወቃችሁ ከሷ ጋር? ይገርማል። አባቷ የጭካኔው ጥግ እሷን የሚያስለምንባት ነበር የገዛ ልጁ። ከዛ በኋላ ልጁን የሆነ ቀን ብር ጎሎባት አገኘዋት። በየቀኑ ግዴታ ማስገባት የነበረብን ብር ነበር። እሱን ካላስገባን በቃ ከሞት የማይተናነስ ቅጣት ነበር የሚጠብቀን። ከዛ ያዛኔ ብሩ ሞላውላት። ከዛ በኋላ በጣም ደስ አላት ምናምን ተዋወቅ። ከዛ በኋላ በነጋታውም ድጋሜ መደጋገም ጀመረ ይሄ ነገር። እኔ እንዳልኩህ የሚሰጠኝን እቃ ዝም ብዬ ነው ማስቀመጠው። ለምንም ከተባልኩ ማስቀመጥ ነው እንጂ አለምን
የሚሰረቅ እቃ አይጠፋም። እሱን እንደምንም ሰርቄ እሱን ሽጬ ነው ብሬን የምሞላው። እንዲሁም ምሳ ምናምን ስለማይገዙልን ስለነበረ ደህና አድርጌ ይበላ ነበር እና ከሌሎች ልጆች ስታይም ምንም ስልም እኔ ነበርኩ አሪፍ። ከዛ የሆነ ታይም ጋር እነሱ ጋር አብሬ እንድኖር ተፈቀደልኝ። አባቷ በጣም ስለወደደኝ ብር አጉድዬበት አላውቅም። አንዳንዴ በጣም እንዲንከባከቡኝ ብዬ ምግብ እንዲሰጠኝ ብዬ ጨምሬ የምሰጥ ነበር ከተባልኩት ብር። ከዛ በኋላ ብር ጨምሬ ምናምን ስሰጥ በጣም ያቀርበኝ ጀመረ። ጠንካራም ሰራተኛ ስለምመስለው። ከዛ በኋላ እሷን በጊዜ ሂደት ወደደች። ከዛ የእሷን ማፍቀር ደግሞ እኔ ተጠቀምኩበት። እሷ እንደወደደችኝ ተጠቀምኩበት። አሁን ምክንያቱም እሷ ፈቀረችኝ ማለት የዛ ቤተሰብ አንድ አካል ሆናለሁ ማለት ነው። ገባህ? ስለዚህ ስቃይ ይቀርልኛል፣ መራቤ ይቀርልኛል፣ ሳልፈልግ የምሰራው ልመና፣ ስርቆት ይቀርልኛል። ተገድጄ ያው ሁሉ ነገር ሳረግ የነበረው ነገር ቀረ ማለት ነው። ከዛ በኋላ ከእሷ ጋር ተፋቀርን። ፋዘሩ አልፈቀዱም ነበር መጀመሪያ፣ ግን እኔንም እንዳያስወግዱኝ በጣም እሰራላቸው ነበር። እሷንም እምቢ እንዳይሏት ልጅ ሆነችባቸውና እንዲሁም ጥሩ ነው አብራችሁ ሆኑ አሉ። ግን ከእሷ ጋር ስሆን እንዲሁም ባሰብኝ። አባቷን ስለምፈራ ብቻ እሷን መፈራት ነበር። ሙሉ ስራ በእኔ ጋር ተጣለ። እሷ የሆነ ነገር ታመቻቻለች፣ እኔ ጨርሰዋለሁ። የሆነ ነገር እሷ ታመቻቻለች፣ እኔ ጨርሰዋለሁ። በቃ መከራ ስቃይ የተሞላበት ሆነ። እንዲሁም ከተጋባን በኋላ የራሳችንን ንብረት መያዝ ስንጀምር አብራችሁን ከተባልን በኋላ እንዲሁም ይሻላል። እንዴት ፈቀዱልህ? እንደነገርኩ እኔ ከነበሩት ሰራተኞች ምርጡና ብቸኛው እኔ ነበርኩ። በሳቸው መወደድ። ሌላም የምትሰሩት ስራ አለ ማለት ነው በድብቅ? ከዚህ ውጪ እናንተ አሁን ቅድም እኮ ድብቅ ካሜራ ላይ እያየሁትን እየተከታተልኩት እንደነበረ እሷ ወጥታ አንተ ስታወራ ነበረ በስልክ አይደለ? የተደበቀ ነገር ምንድን ነው እሱ? አይጠቅም። መጀመሪያ ይሄንን እንጨርስ። እሺ። እና እንዳልኩ ማነው እንደዚህ ጀመር ነው እላለሁ። ከዛም አደገ። ከዛኛም ተራለፈልንና ማስለመን ጀመር። የመጀመሪያ ልጃችንም እንደተወለደ ትንሽ ከቆየ በኋላ አባትየው በጣም ብዙ ብር እፈልጋለሁ ሲል ኩላሊት በሽተኛ ነው ብለን 2 ወር ከግማሽ የሚያክል ሀገር እየቀያየርን ቦታ እየቀያየርን በመኪና ለመን ነበር። በቃ አይቶት የማያውቁም ብር ሰጠነው። ከዛ በኋላ የእሷ ወንድሞች ትንሽ ብር ቢያቀርቡም ዝም ነው የሚለው። እኛ 5 ብር አጉድለን ከሰጠነው ይደብረዋል። ስቃይ ነው፣ ጫናው እኔ ጋ ነው። እሷ ምንም ልትረዳኝ አልቻለችም። እንደምትወደኝ እወዳታለሁ፣ ግን ምንም ቢሆን ደግሞ ከፋዘሯ ህግ መውጣት አልችልም። ፋዘሯ ማለት የኔ የህይወት መስመር በጠሰው ማለት እኔ ሟች። ገባህ? አንጠልጥሎኝ ያለሁት በሱ ነው እና እኔ ከሱ ጋር መጣላት አልፈልግም። አሁንም የምፈልገውን መረጃ እየነገርኩ በቻልከው አቅም እሷንና እኔን ተዋል። እሺ እኮ እያልኩ ነው። ከለላ እንደሚሰጥ እየነገርኩ ነው አይደለ? አንተ ተባባሪ ስትሆን እኔ የሚመቻቹልህን ነገሮች እንዲመቻቹልህ ቃል እየገባሁልህ ነው አይደለ? አሁን ጥሩ እየመጣ ነው። ስለዚህ ሌላ የምፈልገው ካንተ ምንድነው? ቅድም እያልኩ እንደነበረው በድብቅ ካሜራ ስከታተልህ ነበረ። በድብቁ ካሜራ ላይ ስከታተልህ ሁላ የገባኝ ነገር አንድ ምን አለ፣ እሷን አስወጣታችኋት ሁለታችሁ፣ አንተና አባትየው ብቻ። ደግሞ እሷ የማታውቀው ደግሞ ሌላ ድብቅ የምትሰሩ ስራ አለ፣ ሌላ የምትሰሩ ቢዝነስ አለ አይደለ? ምን አይነት ስራ ነው የምትሰሩት? ቢዝነስ ከተባለ አባቷ እሷ የማታውቀው ብዙ ስራዎች ያሰራኛል። ለሱ ማለት ከገዛ ልጆቹ በላይ የሚያምነኝ ቀኝ እጁ ነው። ብዙ እንሰራለን። አሁን እሷ በእሷ ቤት ወደ ውጪ ሰው መላክ አዲስ ቢዝነስ አድርጋ ተስሏለች። ግን አባቷ ቀድሞ እኔን አስጀምሮኛል። ብዙ ሰዎችን ውጭ ሀገር እንልካለን እያል በረሃ መሀል ጥለናቸው እየጠፋን ብዙ ብር እንቀበላለን። ብዙ ልጆችን እናስለምናለን። ብዙ ልጆቹን
ወደ አረብ ሀገር እንልካለን ሴቶች። ግን በዚህ መሀል እኛ ብዙ ብር እንጠቀማለን። ሰውየው እኛ ከምንሰራው ስራ በላይ የሚያገኘው እኔና እሱ ብቻ በውስጥ የምንሰራው ስራ። ምክንያቱም ማንም ተካፋይ የለበትም። ከእኔና ከእሱ ውጭ ይዘል ከ100% ለእኔ 20% ይሰጠኛል። አንዳንዴ በጣም ከበዛ 25% ሊሰጠኝ ይችላል። ግን ይህ ስራ በጣም በጣም አስኪ ከእኔና ከእሱ በቀር አሁን ማንንም ብትጠይቅ ሊነግር አይችልም። እሷን ብትጠይቃት አታውቅም። እኔ አባቷን እንደማውቀው እሱ አታውቅም። ገባህ? እኔ እና እሱ ሀቅ አውቁን ነው የምናወራው። በጣም ብዙ ስራ ሰርተን ሰው አስገድሎኛል። የማይፈልጋቸውን ሰዎች እንዳስወግድለት ያደርገኛል። በመስመሩ ማንኛውም የሚገባን ነገር ለማጥፋት ሲፈልግ እኔን ነው የሚጠራ። እኔ ደግሞ ሳልፈልግ አደርገዋለሁ። ምክንያቱም እኔ ያንን ነገር አላረግም ብለው ደግሞ ሌላ እኔን የሚያስወግዳ መጥቶ እንደሚያስወግደኝ 100% እርግጠኛ ነው። ስለዚህ አትተማመኑም ማለት ነው? መቼም ላምነው አልችልም። ሰይጣንን እንዴት ታምነዋለህ? ግን ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይባላል። ከሱ ርቄ ብዙ ጫና ከሚደርስብኝ እሱ ጋር ሰው ተጠግቼ የሚሰራውን ቢያሰረኝ ይሻለኛል። ምክንያቱም የምፈልገውን ያህል ገንዘብ አለኝ። እሷ የማታውቀው ነፍ መደበቂያ አለኝ። ህፃን ላመጣ ነው በሚል ሰበብ ብዙ ቦታ እሄዳለሁ። ህፃናት ሳመጣ አልቸገርም። እንደ ድሮ የራሴ ሰዎች አሉ። ገባህ? ይህ ሁሉ ግን ከሱ ጋር በመስራቴ ይሄን ሁሉ ግን መስመር አንድ ብራመድ ከሱ ርቄ ነገ ይሄ ሁሉ ነገር ራሴን እንደሚያጠፈኝ አውቀዋለሁ መልሶ። ስለዚህ በቻላችሁት አቅም እኛ እዚሁ ጨርሰናል፣ ተስማምተናል። አሁንም ሌላ የምትፈልገው መረጃ ካለ እነግርሃለሁ። እኔና እሷ የምንሰራው ግን ትንሽዬ ስራ ህፃናት ማስለመን ነው፣ በልጆቻችን መለመን ነው። ይህንንም ደግሞ ከሱ ነው የተማርነው። እሱም የራሱን ልጅ አስለምኗል፣ እኔም ለምኛለሁ ከሌላ ቦታ መጡኝ። እኛም የምንሰራው የእሱን ስራ ነው፣ ምክንያቱም ግዴታችን። እሱ ግማሽ% ይወስዳል፣ እኛ ግማሽ% እንወስዳለን። ህፃናትን እናመጣለን፣ እናስለምናለን። እሱም የኛን ልጆች እንድናስለምን ይፈልጋል፣ የኛን ልጆች እናስለምናለን። ሌሎች ህፃናት ትንሽ ስራ ነው የሚሰሩት። የኛ ልጆች ሲሆኑ ግን እንደምትመለከተው ወይ ጠፉ እንላለን ወይ ታመሙ ብያልን ብዙ ብር ይሰራሉ። ያንን እሱ ደግሞ አይኑ ተደፍኗል። ገንዘብና ገንዘብ ነው የሚፈልገው። ስታወራውም ስለ ገንዘብ ካልሆነ ይደብሯል። ስለዚህ ሳልወድ በግድ ይሰራዋለሁ ነው። እንኳን እሱን ልጆቻቸውን እፈራለሁ፣ ምክንያቱም የእሱ ልጅ ናት። ያጠፈኝ ይችላል ነገር። ወንድ ልጆች አሏቸው እንደዚህ የሚሰሩ? ወንድ ልጆች አሏቸው። እነሱ ራሱ ከኛ ይሻሉ፣ ግን በጣም ይቀናቀኑናል። የአባታቸውን ኃይል በመጠቀም እኛ የምንሰራውን ስራ ብዙውን ይወስዱብናል። እኛም ደፍሬ እሷቸውን እነሱን እንዳንናገር አባታቸውን እፈራለሁ። እንኳን እዛ ሩቅ የሚሰሩትን ሴት ልጁን አልናገርም። ቀናቢ የተናገርኳት ቀን ምን እንደሚያደርገኝ አውቃለሁ። እና ወልድ ፈልጌው ወድጄ ሳይሆን ግዴታ መስራት ስላለብኝ ገንዘብን ማግኘት አለብኝ። ገባ? አንተ ይህን ስራ የምትሰራው ለገንዘብ ነው። እሱ ጓደኛም ቢሆን የሚሰራው ለገንዘብ ነው። ውጭ ያስቀመጥካቸውም ለገንዘብ ነው። ስለዚህ እኔም ለገንዘብ ይሄን ነው የምሰራው። ለገንዘብ ብቻ ሳይሆን ደግሞ በህይወት ለመቆየት። ይህን ስራ ያቆምኩ ቀን እንደምታረዳ አውቀዋለሁ። ገባህ? አሁን አንተንም የምፈልገውን ገንዘብ ልስጥ። እኔን መያዝ ምንም አይጠቅምም። ታስፈርድብኛለህ፣ ታሰራለህ። ግን እሱ እጁ ረዥም ነው፣ ሊያስወጣኝ ይችላል። እኔ እናንተ ከተስማማን ግን ብዙ ነገር ልሰጥ እችላለሁ። በረሃ ላይ የምጥሏቸው ሴቶች እንዴት ብላችሁ ነው ከክፍለ ሀገር ማን ነው የሚያመጣላችሁ የምታሳምኗቸው? በአሁን ጊዜ በተለይ የክፍለ ሀገርን ሰው ማሳመን ቀላል ነው። ውጪ ሲባል እሷ ናት። ምንም አይነት ጉዳት እንዳይደርስባት ብትነግራቸው ደስ ይለኛል። ችግር የለም በቃ እሷ ናት እኮ አሁን እያስቸገረች ያለችው። አይሰማም? እሺ ከክፍለ ሀገር እንዴት ነው የምታመጧቸው? ከክፍለ ሀገር የገጠር ሰው ደስ የሚለው ውጪ ሲሄድ እና አዲስ አበባ ሲገባ ገንዘብ የሚታፈስ ይመስሏል። መሬት ጋር ወድቆ የሚያገኘው ሁሉ ወርቅ ይመስሏል። ግን እንደዛ አይደለም። ውጪ ስንላቸው ገና ያላቸውን መሬት በሬ ሽጠው
ብሩን ይከፍሉናል። እኛ ደግሞ ስራችን ትንሽ ማስወጣት፣ እዚህ ካስቀመጥናቸው መመለሻ ምክንያት ስለሚያገኙ ይመለሱና ስራችንን ያበላሻል። ስለዚህ ሊቢያ በረሃ ጋር ወስደን እንጥላቸዋለን። በዛ ድረስ የኛ ሰው ያደርሳቸዋል። ከዛ በኋላ ያለውን የሊቢያ ደላሎችና አጋቾች ስላሉ እነሱ ይጨርሱታል። ሌላው ብር ቼን አላችሁ ማለት ነው እዛ ድረስ። ምን አለ መሰለህ እኛ ስራ ጋር ህግ የሚባል ነገር አለ። አንተ ከበላ በኋላ ሌላ ይበላል። ምን ብዬ ልንገር፣ የምግብ ሰንሰለት የሚባለውን ታውቃለህ? የምግብ ሰንሰለት አሁን ለምሳሌ በሳይንሱ ብትሄድ እጽዋት የሚበሉ አሉ። እጽዋት የሚበሉትን ይበሏቸዋል። ስጋ የሚበሉትን ደግሞ ሞር ከነሱ የባሱ ደግሞ ይበሏቸዋል። ገባ? የሁሉም አለቃሉ በጊዜ ያለቃል። የኛ ህግ እንደዛ ነው። እኛ ከበላናቸው በኋላ ደህና አድርገን እነሱ ደግሞ ይበሏቸዋል። ከዛ በኋላ ደግሞ ሊቢያ ያለ ደላላ ትንሽ በልቶ ያሻገራቸው። ከዛ የወንዝ ላይ አፋኞች ካፈኗቸው እድላቸው ሆኖ ደግሞ እነሱ የሚቀበሏቸው። በዛም አለ በዚህም አለ ግን ወይ ይወጣሉ ወይ ይሞታሉ። ይሄ የኛ ጉዳይ አይደለም። እኛ ሊቢያ ድረስ ነው የምናደርሰው። ስራህን ሁሉን ልብላ አይባልም በእኛ ስራ በኩል። አሁን ለልምድም እንዲሆነ ነው ከጀመርከው በምንሰጥ ብር። አዎ ግድ ነው። በምንሰጥ ብር ከጀመርክ እኔ ልብላ ይባላል። ሊቢያ ድረስ ከበላ በቂ ነው። ከሊቢያ በኋላ ደግሞ ሌላም ይበላል። ስቲል እዚህ ሀገርም ሆነህ ብዙም ይበላል። ለአንተም ይጠቅማል። አንተም ከጀመርከው እንደዚህ ትሆናለህ። ለሁላችሁም የምፈልጉትን ብር እሰጣችኋለሁ፣ ለሁለታችሁ። ከዛ በኋላ ውጭ ላሉት ማከፋፈል የእናንተ ስራ ይሆናል። እና እንዳልኩ እንዲህ ነው የምንሰራው። ብዙ ስራዎች አሉ። እኔና አባቷ ብቻ የምናውቀው ለገዛ ልጆቹ ያልነገሩና ስራ አለ። እና እንዳልኩ ይኸው ነው አይደል እየነገርከኝ ያለው። ይኸውልህ ይሄን ያህል ብዙም ያሳመንከኝ ነገር የለም። ገብቷል አይደል? ስለዚህ ወደ ህግ አካል ጋር ትሄዳለህ። አሁን ተነጋግረናል ነበር እንዴ? አዎ የምትፈልገውን ብር ልሰጥህ ብጀምር መረጃውን ነገርኳ። ከዚህ በኋላ አንተ ከኔ አሁን የነገርከኝ ነገር እኔ ብሩ ብቻ የሚበቃኝ ነገር አይደለም ያለው። ገብቷል አይደል? ብሩ ብቻ የሚበቃኝ ነገር አይደለም ያለው። እስካሁን የለፉት በባዶ። ተነስታ መደራደርኩ እንችላለን። ተደራደርና ሌላ ነገር የምፈልገው ልንገርህና እንደራደር። ይሄው እንዴት እንደምትሰራ ገንዘብ አልክ። ስራውን ላስጀምርሽ። አልፈልግም። አነጋገሬ ካልገባ እኔ ስራውን ላስጀምር አልፈልግም። በቃ እዛው ከህግ አካል ጋር ሆነ ስትቀጠቀጥ ወይ ደግሞ እነሱ በሚያወጡት መንገድ ሲያወጣጡ ልክ ትገባለህ። ተነስቶ እሺ የሚጠቅምህን ነገር ላድርግልህ። ምን ትነግረኛለህ? ይሄ የመጨረሻ ድርድር ግን እያመንኩ አይደል። ምን አሁን እኔ ያስክና ምንም አትጠቀምም፣ ግን ላንተ የሚጠቅምህ ለስራ ብርም እሰጥሃለሁ። ብሩን ተው። ምን የሚጠቅመኝ ነገር አለ? ምን ነግረኝ። ብሩም ይጠቅምሃል። እስቲ ምን አለ? ምን ነገር በስራ ዘንድ ግን ብዙ ተቀባይ እንድታገኝ እኔን ይዛ አንድ ሰው ነው የምትይዘው። እሺ ግን እኔ ለህይወታት ለዘመናት ገና ስኖርም ጠላቱ ነኝ የሚኖረውን ሰቀቀኔ አባቷ ልስጥ። የዚህ ሁሉ ስራ መሪውና ዋናው ራሱ እሱ ነው። አባቷን ሰጠሁ ማለት ብዙ እንትኖችን ትይዛለህ፣ ብዙ ወንጀለኞች ስለ ምን ብዬ ምንጭ ሲደርቅ ከስሩ ነው የሚደርቀው። አባቷን እስካሊያስክ ድረስ ይህ ስራ መቼም አይቆም። እኔ ልቀቀኝ፣ አንድ ሰው ነኝ። አንተ እንዴት አድርገህ አባቷን ልሰጠኝ ትችላለህ? ሲጀመር የት ብቻችንን ነው የምንሰራው። የት እንደምንገናኝ የኔ ስራ ከልጆቹ በላይ ነው የሚያምን። የት እንደምንገናኝ የት እንደምንሰራ ቃል። እሱን ግን የምነግር ከዚህ ቤት ዛሬ ነፃ ስታወጣኝ እንጂ የመናገር ፍላጎት የለኝም። ወደ እስር ቤት ሂድ እያልከኝ መቼም አባቷን ድጋሚ አሳልፌ እስር ቤት ሞቴን አላረግም። ተነስጣ ና ተነስጣ ይሉጣ ብትስማማ ለአንተ ይሻላል። ምንድን ነው የምስማማው? ይሉጣ ያዙት፣ እሱ ጋር እንግዲህ እንዳያችሁት ነው ውድ ተመልካቾቻችን። ከቀን ወደ ቀን ከጊዜ ወደ ጊዜ እንግዲህ አንዱን ያዝ ነው አንዱን ለቀቅ ነው እንደምንለው የምንለቀው አይሆንም። ይህን ልጅ ማለት ነው በጣም ብዙ የሚያውቃቸው ሚስጥሮች አሉ። የአባትየው ቀኝ እጅ እንደሆነ ኢቭን ከልጆቹ ሁላ የበለጠ እሱን እንደሚያምነው ነው እየነገረን ያለው። ስለዚህ ይሄ ነገር
ወደሆነ መረጃ ወደ አናቱ ወደ ትክክለኛው ወደ ዋናው ሰው ወይም ወደ የሚያሰማራቸው ወስደናል ማለት ነው። ስለዚህ እኛ ስለዚህ ልጅ ምን ማድረግ እንዳለብን አንለቀውም። ለህግ አካል ነው ዞሮ ዞሮ አሁን አሳልፈን የምንሰጠው። ህግ ጋር ሆኖ ግን የምንፈልገውን ማስረጃ እያስወጣ ነው ቢሆን ማለት ነው። ከኛ ጋር የሚሰሩ ሰዎች ስላሉ እያስወጣ ነው የምንፈልገውን ማስረጃ የምንወስድ ይሆናል። ከዚህ ቀጥሎ እንደዚህ አይነት ስራ የሚሰሩትን ሰዎች ወደያሉበት ቦታ ወደያንዷዷ ጉድጓድ እየወረድን የምናስወጣቸው ነው የሚሆነው። ምን ትላላችሁ እናንተ? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽኑ ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልን። እስካሁን የነበረውን ነገር እንግዲህ ያው ከእናንተ ጋር ነው ወደፊት የምንጓዘው። የእናንተ ብርታት፣ የእናንተ ማገዝ በላይክ በሼር በሰብስክራይብ ነው። ቀጣይ ያለውን ነገር እንዴት እንደምናደርግ ኮሜንት ሴክሽኑ ላይ ከስራ አስቀምጡልን። እናመሰግናለን።